ፓርቲው ባለፉት የለውጥ ዓመታት ባከናወናቸው ዘርፈ ብዙ ተግባራት አመርቂ ውጤት ስለመምጣቱ የብልጽግና ፓርቲ አባላት ይገልጻሉ። በፓርቲው የመጡ ማህበራዊ፣ ኢኮኖሚያዊ እንዲሁም ፖለቲካዊ ለውጦችን በመደገፍና ለመጪው 7ኛው ሀገራዊ ምርጫ የምረጡኝ ቅስቀሳ የሐዋሳ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ሴቶችና ወጣቶች ክንፍ አካሂደዋል። ያነጋገርናቸው የድጋፍ ሰልፉ ተሳታፊዎች ብልጽግና ፓርቲ ሴቶችንና ወጣቶችን አሳታፊ እንዲሁም ተጠቃሚ የሚያደርጉ ስራዎችን ስለመስራቱ ገልጸውልናል። አሁን ላይ የሴቶች ተሳትፎ ከሁሉ ይልቅ ከፍ ያለበትና የላቀበት ብልጽግና ፓርቲ ለሴቶች የሰጠው ቦታ በጣም ሰፊ ቦታ ነው። ትልቅ ቦታ ነው የሰጠው። እድል ተሰጥቷቸው ወጣቶች ይሄን እንጃየን ያለነውን ሐዋሳን የመቀየር ድረስን የደረሱ ወጣቶች ናቸውና ብልጽግና ምን ያህል ለወጣቱ እድል እንደሰጠና እድሉንም እንደተጠቀሙበት ማየት ይቻላል። ወጣቱ መስራት እንደሚችል ወጣቱ ከተሰጠው ሀገርን መለወጥ ወጣቱ ሀገሪቷንም ወደ ኢኮኖሚው ለውጦ ወደ ኢኮኖሚ እድገት ማምጣት እንደሚቻልም ነው ያሳዩንና ምርጫው ሰላማዊ ብሎም የተሳካ እንዲሆን በትኩረት እየተሰራ መሆኑን የገለጹት የሐዋሳ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ማራዶና ዘለቀ ባለፉት ዓመታት ፓርቲው በሰራቸው ስራዎች ውጤት መጥቷልን ብለዋል። ምርጫው መንታግብ ማሳካት አለበት ብለን ነው እየሰራን ያለነው። አንዱ ምርጫው ሰላማዊ፣ ፍትሃዊ፣ ተአማኒነት ያለው ምርጫ እንዲሆን ይሄንን ገዢ ፓርቲም ምቹ ሁኔታ መፍጠር ነው። ከዛ ቀጥሎ ያው በአሸናፊነት ማጠናቀቅ ነው። ለዚህ ደግሞ ፓርቲያችን አሸናፊ መሆን የሚችልባቸው ስራዎችን በዚህ ሀገር ውስጥ ሰርቷል። በተለይ ያለፈውን 5 ዓመት በጣም በአይን ሊታዩ ሊዳሰሱ የሚችሉ ስራዎች በሀገራችን የተሰራበት ሁኔታ ነው ያለው። ሴቶችንና ወጣቶችን በኢኮኖሚና በፖለቲካው ዘርፍ ተጠቃሚ ከማድረግ አኳያ ባለፉት ዓመታት በርካታ ስራዎች መሰራታቸውንም አቶ ማራዶና አንስተዋል። ለምሳሌ በፖለቲካው ያላቸውን ተሳትፎ ከማሳደግ አንጻር ሴቶች አሁን ራሱ ባቀረብነው እጩዎች ውስጥ 50% ሴቶች በምክር ቤት አባልነት እጩ ሆኖ እንዲቀርቡ ያደረግንበት ነው። በዚህ ፓርቲ በጣም ከፍ ያለ ያደገ መምጣቱን ማየት ይቻላል ማለት ነው። የፖለቲካ ተሳትፎን በምናይበት ጊዜ ከዛም ባለፈ መዋቅርም ራሱ ዘርግቶ የሴቶች የወጣቶች ክንፍ ብሎ በተለየ ትኩረት ሰጥቶ ወጣቶች ወደ አመራርነት መምጣት የሚችሉበትና ወደ ውሳኔ ሰጭነት መምጣት የሚችሉበትን የፖለቲካ ተሳትፏቸውን ማሳደግ የሚችሉበትን እድል የፈጠረ ፓርቲ ነው ማለት ነው። በኢኮኖሚ ተጠቃሚ እንዲሆኑ በተለይ አሁን በስፋት በከተሞች እየተሰሩ ያሉ በኮሪደር ልማቶች አካባቢ ሰፊ ስራ እድሎች ተፈጥረዋል ማለት ነው። እንደገና ደግሞ በማህበር አደራጅተን በኮንስትራክሽንም በአረንጓዴ ልማትም በጣም በስፋት ወጣቶችን አደራጅተን ተጠቃሚ ማድረግ የቻልንበት ሁኔታ ነው ያለው። በድጋፍ ሰልፉ የተገኙት የሐዋሳ ከተማ አስተዳደር ከንቲባ አቶ ጥራቱ በየነ ብልጽግና ፓርቲ አቃፊ በመሆኑ አካታች የሆኑ ስራዎችን አልሞ እየሰራ መሆኑን ገልጸዋል። ፓርቲው የገባውን ቃል በመፈጸም ከተስፋ ወደ ብርሃን ተሻግረናልን ብለዋል። ሴቶች፣ እናቶች ያለባቸው የኑሮ ጫና ታሳቢ የማድረግ ሰፋፊ ስራዎች አልሞ በተግባር እያሳየ ያለ ፓርቲ ነው። ለወጣቶች ከዚህ ቀደም ተዘንግተው የነበሩ ለወጣቶች ለህፃናት የማይታሰቡ በርካታ የልማት ስራዎች በብልጽግና ፓርቲ ስራዎች ሲሰሩ ቆይተዋል። ፓርቲያችን በተለይ ደግሞ የፓርቲያችን ፕሬዝዳንት ክቡር ጠቅላይ ሚኒስትር የተናገሩትን ያልፈጸሙት ነገር የለም። ፓርቲያችን ተናግሮ የማይሰራው ነገር የለም። ፓርቲያችን የተስፋ ፓርቲ ብቻ አይደለም። ዛሬ ከተስፋ ወደሚጨበጥ ብርሃን ተሸጋግረናል። ይሄ በከተማችን በተጨባጭ የሚታይ ነው። ፓርቲው ከኢትዮጵያ አልፎ ለመላው አፍሪካ ምልክት ሆኗል ያሉት አቶ ጥራቱ ሌሎች ሀገሮች ልምድ የሚቀስሙበትም ሆኗልም ነው ያሉት። 7ኛ ሀገራዊ ምርጫውን ብልጽግና ፓርቲ አሸንፎ መንግስት ከመሰረተ እስካሁን ከተሰሩ ስራዎች በተሻለ በመስራት የበለጸገች ኢትዮጵያን እንዲሁም ሲዳማን ለመመስረት ቁርጠኛ መሆኑን የገለጹት ከንቲባው ሴቶችና ወጣቶች ለዚህ ሚናቸውን እንዲወጡም ጠይቀዋል። ሴቶች ያለ እናንተ የሚታሰብ ምንም አይነት ስራ የለም። በተለይ በዚህ አይነት ወቅት ደግሞ ብልጽግና እናንተን ይዞ በየብሎኩ ያለውን የሴቶች አደራጀት ይዞ ቀጣዩ ምርጫ እንደሚያሸንፍ ሰላማዊ እንደሚሆን እንደምታደርጉ በጣም እተማመናለሁ። ብልጽግና ያሸንፋል። ብልጽግና ቀጣይ መንግስት መስርቶ ለህዝባችን የጀመረውን የልማት ስራ ያሳካል። ወጣቶችና ሴቶች ከብልጽግና ጎን ይቆማሉ፣ እንቆማለን። መልካም የብልጽግና የምርጫ ዘመን ወይም የምርጫ ዘመን እንዲሆን እመኛለሁ።